በማንኪያ ከእስር ቤት ያመለጡት የአልካትራዝ እስረኞች በአውሮፓውያኑ ሰኔ 12 1962 ማለዳ ላይ በአሜሪካው የአልካትራዝ እስር ቤት ውስጥ የነበሩት ፍራንክ ሞሪስ፣ ጆን አንግሊን እና ወንድሙ ክላርነስ አንግሊን ከክፍላቸው ባለመውጣታቸው ተረኛው ፖሊስ ሊያረጋግጥ ወደ ክፍላቸው ገባ። ክፍላቸውን ሲመለከት ሦስቱም መተኛታቸውን አስተዋለ። ከዚያም ወደ ፍራንክ ሞሪስ ክፍል ጠጋ ብሎ በያዘው ዱላ ጭንቅላቱን ነካ አደረገው ለመቀስቀስ በማሰብ። የፍራንክ ጭንቅላት ካልጋው ላይ ወደቀ። ተረኛ የነበረው የጥበቃ ጓድ በድንጋጤ ልቡ ባፉ ልትወጣ ደረሰች። ምናልባትም እስረኛውን እንደገደለው ሳይሰማው አልቀረም። የሆነው ግን እርሱ አልነበረም። ሦስቱም እስረኞች ከእስር ቤቱ ወጥተው አምልጠዋል። አልጋቸው ላይ እንደተኙ መስሎ የተቀመጠው ከወረቀት በሰው የራስ ቅል የተሠራ ቅርጽ ነው። በእስር ቤቱ ቀውስ ሆነ። እንዴት ከዚህ ጥብቅ እስር ቤት ውስጥ ሊያመልጡ ቻሉ? ታራሚዎቹ ተፍጠርጥረው ሲፈተሹ አለን ዌስት የተባለ ታራሚ በተመሳሳይ ከወረቀት የተሠራ የራስ ቅል በክፍሉ ውስጥ ተገኘ። ይህ ማስረጃ እርሱም ከሦስቱ እስረኞች ጋር ለማምለጥ አሲሮ እንደነበር አሳይቷል። እነዚህ ደጋጋሚ ወንጀለኞች ረዥም የሽቦ አጥር፣ 6 መቆጣጠሪያ ማማ ያሉበትን በባህር የተከበበ ጥብቅ እስር ቤት እንዴት ጥሰው ወጡ? ከእስር ቤቱ ቢወጡም እንኳን የሳን ፍራንሲስኮ ቤይን ውቅያኖስ እንዴት አቋረጡ? በሕይወት ተርፈዋል ወይስ ሞተዋል? ፍራንክ ሞሪስም ከ13 ዓመቱ ጀምሮ እስር ቤት መግባት መውጣትን ልማዱ ያደረገ ወንጀለኛ ነው። ወደ አልካትራዝ ከመላኩም በፊት በተደጋጋሚ ከእስር ቤቱ በማምለጥ ቅጽል ስም ማፍራቱ ዶሴው ያስረዳል። ወንድማሞቹም ቢሆን በአሻንጉሊት ሽጉጥ ባንክ ዘርፈው በቁጥጥር ስር ሲውሉ ከእስር ቤት ለማምለጥ ሙከራ በማድረጋቸው ነበር በዚህ በውሃ በተከበበ በተገለለ እስር ቤት ፍርዳቸውን እንዲጨርሱ የተላኩት። ሰኔ 12 1962 ከአልካትራዝ እስር ቤት ያመለጡት ሦስቱ እስረኞች አልተያዙም። የፍራንክ ሞሪስና የአንግሊን ወንድማማቾች ጣፈንታ አሁንም እንቆቅልሽ ሆኖ ቀርቷል። ድፍረት፣ ዘዴና ቁርጠኝነት የተሞላበትና ከአሜሪካው ጥብቅ እስር ቤት የማምለጣቸው ታሪክ አስገራሚነቱን ቀጥሏል። በወንጀል ዓለም ውስጥ በጣም የሚያስፈራው የአልካትራዝ እስር ቤት ደሴት ላይ የተገነባ ነው። ዘሮክ የሚል ቅጽም ስም ተሰጥቶት የነበረው የፌዴራል ማረሚያ ቤት በአሜሪካ በጣም አደገኛ ወንጀለኞች የሚታሰሩበት ነበር። የማይበገር ምሽግ ተደርጎ ይወሰድም ነበር። ሰኔ 12 1962 መጀመሪያ ላይ 3 ሰዎች የማይቻል ነው ተብሎ የታሰበውን አሳኩ። ከማይበገረው እስር ቤት አመለጡ። አልካትራዝ የተገነባው የባህር ወሽመጡን መግቢያን ለመጠበቅ የባህር ኃይል መከላከያ ምሽግ እንዲሆን ተብሎ ነበር። በዩናይትድ ስቴትስ የእርስ በርስ ጦርነት ወቅት ገደላማ ቋጥኞችና ፈጣን ቀዝቃዛ ጅረቶች ያሉበት ደሴት በመሆኑ የተማረኩ የኮንፌዴሬሽን እስረኞች ታጉረውበት ነበር። በ20ኛው ክፍለ ዘመን መጀመሪያ ላይ ደግሞ እንደ ወታደራዊ እስር ቤት እንደገና ተገንብቷል። እንደ አውሮፓውያን አቆጣጠር በ1930ዎቹ ዩናይትድ ስቴትስ በግዛቷ ውስጥ የተሳተፉትን የተደራጁ ወንጀሎችን ለመቋቋም ስትሞክር የፍትህ ቢሮ እስር ቤቱን ተቆጣጠረው። ከፌዴራል እስር ቤቶች በጣም አስፈሪ የሚባሉ ወንጀለኞች ወደ አልካትራዝ መግባት ጀመሩ። ከታዋቂዎቹ እስረኞች መካከል ታዋቂዎቹ ወንበዴዎች አልካፕን፣ ሚኪ ኮኸን እና ጆርጅ ማሽንገን ኬሊ እንዲሁም ነፍሰ ገዳዩና በኋላ ላይ የአልካትራዝ በርድማን በመባል የሚታወቀው ሮበርት ስትሮድ ይገኙባቸዋል። ዓላማው በጣም ጨካኝና አስጨናቂ ወንጀለኞች ተራ እስር ቤት ውስጥ እንዳይታሰሩ ለማድረግ ነው። ሰፊ ዕቅድ። ፍራንክሊን ሞሪስ በ11 ዓመቱ ነበር ወላጆቹን ያጣው። በ13 ዓመቱ የመጀመሪያ ወንጀሉን የፈጸመው ሞሪስ አብዛኛውን ሕይወቱን በተለያዩ የማረሚያ ተቋማት ውስጥ አሳልፏል። በጣም ብልህ ነው ተብሎ የሚታሰበው ሞሪስ ልምድ ያለው ወንጀለኛ ነበር። ከአደንዛዥ እጽ ከጦር መሳሪያ ዘረፋና እስከ እስር ቤት የማምለጥ የሚደርስ ክስ አለበት። ጥር 1960 ከሉያና ግዛት ማረሚያ ቤት ካመለጠ በኋላ ወደ ዘሮክ ተላከ። አልካትራዝ እንደደረሰ ግን እንዴት ማምለጥ እንዳለበት ማሰብ ጀመረ። ባንክ የዘረፉት ወንድማማቾቹ ጆን እና ክራልነስ አንግሊን ከ1957 ጀምሮ በአልካትራዝ እስረኛ የነበረውን አለን ዌስት የሚገኝበት ሕንፃ ውስጥ ታሰረ። ሁሉም ቀደም ሲል በነበራቸው የእስር ቤት ሕይወት ይተዋወቁ ነበር። የታሰሩበት ክፍል የተቀራረበ ስለነበር ምሽት ላይ እርስ በርስ መነጋገር ችለዋል።
ሞሪስ መሪያቸው ሆነ። አራቱም እስረኞች ለማምለጥ ድፍረት የተሞላበት እቅድ ማዘጋጀት ጀመሩ። በጥቂት ወራት ውስጥ ከማጠቢያ በታች ባለው አየር ማስተንፈሻ ዙሪያ ያለውንና በጨው የተጎዳውን ኮንክሪት እየደረመሱ ወጡ። ከመመገቢያ አዳራሻቸው የተሰረቁ የብረት ማንኪያዎችን፣ ከቫኪዩም ክሊነር ሞተር የተሰራው መሰርሰሪያና የተጣሉ መጋዞችን በመጠቀም ጥበቃ ወደማይደረግለት ኮሪደር አመለጡ። በሚሰረስሩበት ወቅት ድምፅ እንዳይሰማ ሙዚቃ ለእስረኞች በሚከፈትበት ወቅት ይሰረስራሉ። በተመሳሳይ ሰዓት ሞሪስ አኮርዲዮኑን ይጫወት ነበር። ወደ ኮሪዶሩ ለመግባት የሚያስችል ትልቅ ቀዳዳ ከፈጠሩ በኋላ ባዶ ወደ ሆነው የእስር ቤቱ ጣሪያ በመውጣት ምስጢራዊ ክፍል አዘጋጁ። ቀዳዳውን ለመሸፈን ከእስር ቤቱ መጽሔቶችን ተጠቅመው ብረት የሚመስሉ መሸፈኛዎችን ሰሩ። ጣሪያ ላይ ባዘጋጁት ክፍል ከገቡ በኋላ ከ50 በላይ በሚሆኑ የተሰረቁ የዝናብ ካፖርት በመጠቀም 182 በ426 ሴንቲሜትር የሆነ ጊዜያዊ የፕላስቲክ ጀልባና የአደጋ ጊዜ ጃኬት ሰሩ። ላስቲኩን ለመስረቅ የእስር ቤቱን ትኩስ የእንፋሎት ቧንቧዎች በመጠቀም አቀለጡት። መቅዘፊያዎችን ደግሞ ከእንጨት አዘጋጁ። ሲሰሩ ጠባቂዎች እንዳይደርሱባቸው በምሽት የፍተሻ ጊዜ እንዳይያዙ አንድ መላ ዘየዱ። የጭንቅላታቸውን ቅርጽ ከሳሙናና ከጥርስ ሳሙና እንዲሁም ከመጸዳጃ ወረቀት ቀርጸው አልጋ ውስጥ የተኙ አስመስለው ያስቀምጣሉ። እውነተኛ እንዲመስሉ ደግሞ ከእስር ቤቱ ጸጉር ቤት ውስጥ እውነተኛ ጸጉር ሰብስበው ተጠቅመው ከዚያም አልጋቸው ውስጥ ያስቀምጧቸዋል። ልብሶችንና ፎጣዎችን ከብርድ ልብሶቻቸው ስር በመክተት የተኙ ያስመስላሉ። ጊዜያዊ የማምለጫ መሳሪያቸውን ሲያዘጋጁ መውጫውን የሚፈልጉ ነበር። የቧንቧ መስመሮች እንደ መሰላል በመጠቀም 9.1 ሜትር ወደ ላይ በመውጣት ከአንድ ዘንግ ላይ ያለውን የአየር ማቀዝቀዣ ከፈቱት። ያልተከፈተ ለማስመሰል ከሳሙና የተሰራ ክዳን ተጠቀሙ። በመጨረሻም ሰኔ 11 1962 ምሽት ላይ የረቀቀ ዕቅዳቸውን ተግባራዊ ለማድረግ ተዘጋጁ። ሞሪስና ሁለቱ የአንግሊን ወንድማማቾች ዘበኞችን ለመሸወድ አልጋቸው ውስጥ የሚያስቀምጡትን ጭንቅላት ትተው ባዘጋጁት የግድግዳ ቀዳዳ ወጡ። ዌስት በፍጥነት በመውጣት ባለመቻሉ ሌሎች ጥለውት ሄዱ። ወደ እስር ቤቱ ጣሪያ ወጥተው ጊዜያዊ ጀልባቸውን ተሸክመው ሮጡ። በውሃ መውረጃ ቱቦ ወረዱ። የእስር ቤቱን ጓሮ አቋርጠው ሁለት ተከታታይ 3.7 ሜትር የሚረዝሙ የሽቦ አጥሮችን ከፍተው ከደሴቱ ሰሜናዊ ምስራቅ ባህር ዳርቻ ቁልቁል ተወረወሩ። በውሃው ዳርቻ ላይ ጀልባቸውን ነፉና ወደ ውሃው ዘልቀው ጠፉ። በሚቀጥለው ቀን ጠዋት በምትካቸው ያስቀመጡት ጭንቅላት እስኪገኝ ድረስ የማንቂያ ደወል አልተደወለም። ደሴቲቱ በእስር ቤቱ ውስጥ የሚሰሩ የጥበቃ ሠራተኞች ቤተሰቦችም መኖሪያ ነበረች። በጊዜው በአልካትራዝ ጠባቂ የነበረው የጆሊን ቤቢያክ አባት ማንቂያውን ደወል አሰሙ። በ2013 ለቢቢሲ ዊትነስ ሂስትሪ ስትናገር ስነቃ ደወሉ እየተደወለ ነበር። በጣም ጆሮ የሚወጋ እጅግ በጣም የሚጮህ አሰቃቂና በጣም አስፈሪ ነበር ስትል ተናግራለች። የእስር ቤቱን የመኮንኖች ማረፊያ ጨምሮ በሁሉም ሕንፃዎች ላይ ከፍተኛ ፍተሻ ለማድረግ ማረሚያ ቤቱ ወዲያውኑ ተዘግቷል። የጆሊን አባት በመቶዎቹ ከሚቆጠሩ የሕግ አስከባሪዎች ጋር በአካባቢው ለቀናት ከፍተኛ ፍተሻ ማድረግ ጀመሩ። ሰኔ 14 ቀን የባህር ጥበቃ አባላት ከእስረኞቹ መቅዘፊያዎች አንዱን አገኙ። በተመሳሳይ ቀን ላስቲክ ውስጥ የታሸጉ የአንግሊንስ የግል ዕቃዎችም ተገኙ። ከ7 ቀናት በኋላ የጀልባው ቁርጭራጮች በጎለኝ ድልድይ አቅራቢያ ተገኙ። በቤት ውስጥ ከተሰራው የነፍስ አድን ጃኬቶችን መካከል አንዱ ተገኘ። 3ቱ እስረኞች ግን ዳግመኛ ላይገኙ ጠፉ። መቋጫ ያላገኘው ጉዳይ። እስረኞቹ ከእስር ቤት ቢያመልጡም ባለሥልጣናቱ ደሴቲቱን ለቀው ለመውጣት ሲሞክሩ ውሃው ውስጥ ሳይሞቱ አልቀረም የሚል መደምደሚያ ላይ ደርሰዋል። የእስር ቤት አዛዡ ሪቻርድ ዊላርድ በ1964 ቢቢሲ ቃለ መጠየቅ ሲያደርግለት ተመሳሳይ አመለካከት ነበረው። አዎ እኛ አልተሳካልንም፣ እነሱም ግን ደረታቸውን ነፍተው አልቀሩም። በጣም እርግጠኛ ነኝ እኛ ባይሳካልንም ምክንያት ቢቀርብም የእስር ቤቱ አስከፊ አገዛዝም ለረዥም ጊዜ አከራካሪ ሆኖ ቆይቶ ነበር። እንደ አውሮፓውያን አቆጣጠር በ1939 የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ፍራንክ መርፊ ተቋሙ በእስረኞች መካከል መጥፎ አመለካከትን የሚገነባ ለስነ ልቦና ምቹ ያልሆነ በማለት ሊዘጉት ሞክረው ነበር። የማያባራውን ሁኔታ መቋቋም ባለመቻል ለዓመታት
እስረኞች ራሳቸውን አጥፍተዋል ወይም የአካል ጉዳት ደርሶባቸዋል። እናም 1960ዎቹ አሜሪካ ከቅጣት ይልቅ እስረኞችን ወደ ማነጽ ፊቷን አዞረች። ሦስቱን ያመለጡ እስረኞች በባህር ወሽመጡ ውስጥ አስከሬናቸው ባይገኝም በ1979 በሕጋዊ መንገድ ሞተዋል ተብሎ የተደመደመ ሲሆን ኤፍቢአይም ጉዳዩን ዘግቶታል። ነገር ግን ያመለጡት እስረኞች የዕጣ ፋንታ ከመላመት ባሻገር እስካሁን እርግጠኛው አይታወቅም። በሕግ ሞተዋል በተባሉት ዓመት ኤስኬፕ ፍሮም አልካትራዝ የተሰኘው ፊልም ለእይታ በቃ። ከክሊንት ኢስትውድ ደግሞ ፍራንክ ሞሪስን ወክሎ ተጫወተ። በ1962 ካመለጡበት ጊዜ አንስቶ ታይተዋል የሚል እንዲሁም ከነሱ የተላከ መልእክት የሚል ነገር ተደጋግሞ ቀርቧል። የአውሮፓውያን አቆጣጠር በ2018 የሳን ፍራንሲስኮ ፖሊስ ከ5 ዓመታት በፊት ከአንድ ሰው ሚስጥራዊ ደብዳቤ እንደተላከለት ገለጸ። ጆን አንግሊን ነኝ ይላል ግለሰቡ። ደብዳቤው ሰኔ 1962 ከአልካትራዝ አምልጫለሁ፣ አዎ ሁላችንም በዚያ ምሽት አሳክተነዋል ይላል። ደብዳቤው ሰዎቹ ራሳቸውን ደብቀው እንደኖሩ ገልጿል። ፍራንክ ሞሪስ ጥቅምት 2005፣ ክላረንስ አንግሊን ደግሞ በ2008 እንደሞቱ ተነግሯል። ደብዳቤው የጻፈው ሰው የካንሰር ሕክምና ለማግኘት ሲል ራሱን አሳልፎ እንደሚሰጥ ያትታል። ኤፍቢአይ ደብዳቤውን ደጋግሞ አጥንቷል። ነገር ግን ትክክለኛ መሆኑን ወይም አለመሆኑን ማረጋገጥ አልቻለም። አሁንም ጉዳዩን የአሜሪካ ፍትህ መስሪያ ቤት ክፍት አድርጎ እየተከታተለው ነው። በ2022 ሦስቱ የጠፉ የአልካትራዝ እስረኞች በሕይወት ካሉ በአሁኑ ወቅት ምን ሊመስሉ እንደሚችሉ የሚያሳይ ምስሎችንም አውጥቷል። ስለ እነሱ ማንኛውንም መረጃ ያለው ሰው እንዲያሳውቀውና ጉዳዩን ለመጨረሻ ጊዜ ለመዝጋት እንደሚፈልግም አስታውቋል። የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።